ሰላም ተማሪዎች እንዴት ናችሁ? ግርማኒን ከግሎብ ዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። ዛሬ ደግሞ ዲስከስ የምናደርገው ነገር ስለ ኤሌክትሮኬሚካል ሴልስ ነው። ኤሌክትሮኬሚካል ሴሎች የሚባሉት እንግዲህ ብዙ አይነት ፕራይመሪ ሴልስ ምንለው አለ፣ ሰከንደሪ ሴል ምንለው አለ፣ ኤንድ ጀነራሊ ጋልቫኒክ ሴል ወይንም ደግሞ ቮልታይክ ሴል ምንለው አለ፣ ከዛ ደግሞ ኤሌክትሮሊቲክ ሴል ምንለው ነገር አለ። ይሄ እንግዲህ እያንዳንዳቸው የራሳቸው የሆነ ዩኒክ ካራክተሪስቲክስ አላቸው፣ ዩኒክ ፕሮፐርቲ አላቸው። እነሱን with example እንመለከታለን ማለት ነው። ኦኬ ይሄንን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን ኮሜንት፣ አስተያየት፣ ጥያቄ ልታቀርቡልኝ ትችላላችሁ። እንዲሁም ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን በመግባት ጥያቄዎቻችሁን፣ አስተያየቶቻችሁን ልታቀርቡልኝ ትችላላችሁ። ኦኬ now let's see activity 4.5. Consider catabolic biochemical reaction. In biochemical reaction ሁለት አይነት ጀነራል የሆኑ ሪአክሽኖች አሉ። ካታቦሊክ ወይም ደግሞ ካታቦሊዝም ምንለው እና አናቦሊዝም። ካታቦሊዝም ምንለው አንድን ትልቅ ሞለኪውል ብሬክዳውን የምናደርግበት ወደ ትናንሽ ሞለኪውሎች ብሬክዳውን የምናደርግበት ለምሳሌ ግላይኮሊሲስ ሊሆን ይችላል። አናቦሊዝም ማለት ደግሞ ከትናንሽ ሞለኪውሎች ተነስተን ትልቅ ሞለኪውል ፕሮዲዩስ የምናደርግበት ማለት ነው። ስለዚህ consider the catabolic biochemical reaction such as the breakdown of glucose during respiration. Okay, respiration glucose breakdown ይደረጋል which releases energy. ይሄ ኤነርጂ ፕሮዲዩስ እናደርጋለን and this is an exothermic reaction. ኤነርጂ ሪሊዝ የሚያደርግ ከሆነ then exothermic reaction ነው ማለት ነው። and anabolic reaction such as joining of amino acidoችን join ስናደርግ በፔፕታይድ ቦንድ አማካኝነት ፕሮቲን ፕሮዲዩስ እናደርጋለን። ይሄ ደግሞ ኤነርጂ ኮንሱም ያደርጋል then that is an endothermic reaction. Where do you think this reaction takes place? ሰውነታችን ውስጥ እነዚህ ነገሮች የት ነው happen የሚያደርጉት? What about photosynthesis in plants? photosynthesis anabolic ጋር ተመሳሳይ ነው ወይስ ከካታቦሊክ ጋር ተመሳሳይ ነው? Where does it take place? የት ነው የሚካሄደው? Can you draw analogy between the places or the setup where biochemical reaction takes place in your body to the setup for redox reaction to produce electrical energy? Electrical energy ፕሮዲዩስ ለማድረግ የሚካሄደው የኤሌክትሮኬሚስትሪ ወይም ደግሞ ኤሌክትሮላይሲስ ላይ ያለው የሪዶክስ ሪአክሽን የሚካሄድበትንና ሰውነታችን ላይ የሚካሄዱ ባዮኬሚካል ሪአክሽኖች የሚካሄዱበትን ቦታና ሪአክሽን አናሎጂ መፍጠር እንችላለን። ሌትስ ትራይ እስቲ እነዚህን ነገሮች ዲስከስ እናድርግ። የመጀመሪያው is a catabolic reaction ማለትም breakdown of glucose during respiration. ይሄ የሚካሄደው primarily is in the mitochondria. This is mitochondria ምንለው is a powerhouse እንለዋለን. then breakdown በሚያደርግበት ጊዜ ይሄ ግሉኮስ ምን ፕሮዲዩስ ያደርጋል? ATP adenosine triphosphate which is the energy currency of the body ይባላል። so this is through glycolysis ማለት the breakdown of ATP ማለት ነው። ከዛ በኋላ in the cytoplasm ነው የሚካሄደው። ከዛ በኋላ ደግሞ ይሄ ነገር ወደ ክረብ ሳይክል ይገባል። then ከክረብ ሳይክል ከገባ በኋላ ደግሞ እዚህ ውስጥ oxidative phosphorylation ይባላል። oxidative phosphorylation ማለት phosphate group አድ ማድረግ ማለት ነው and in the mitochondria happen ያደርጋል። so this is exothermic reaction ነው። generally schematically represent እናደርገው ይሄን ይመስላል። we have glycolysis ግሉኮስን ወደ ፓይሩቪክ አሲድ ኮንቨርት እናደርጋለን። ፓይሩቪክ አሲድ ማለት 3 ካርበን አተም ያለው በጣም ኢምፖርታንት የሆነ ኮምፓውንድ ነው። then ይሄ ፓይሩቪክ አሲድ it will be fed into the Krebs cycle ከክረብ ሳይክል ውስጥ ይገባል። then oxidative phosphorylation ያካሂዳል። ካርበን ዳይኦክሳይድ ፕሮዲዩስ ይደረጋል። 36 ATP ፕሮዲዩስ ይደረጋል። በጣም ከፍተኛ ኤነርጂ ነው እንትን የሚያደርገው። so this is basically what phosphorylation is. phosphorylation ይሄን ይመስላል። ሁለተኛው ደግሞ አናቦሊክ ሪአክሽን ወይንም ደግሞ እዚህ ጋር ፕሮቲንስን ከአሚኖ አሲድ ፕሮዲዩስ የምናደርግበት ይሄ ፕሮዲዩስ የሚደረገው primarily is in ribosome ላይ ነው ፕሮዲዩስ የሚደረገው which is located in the cytoplasm or the rough endoplasmic reticulum. rough endoplasmic ER
ብለን ሪፕሬዘንት እናደርገዋለን ሶ እዛ ውስጥ ነው የፕሮቲን የሚካሄደው ማለት ነው ሶ የተለያዩ ሜካኒዝሞች አሉ we have the transfer RNA የምንለው አለ messenger RNA የምንለው አለ ribosomal RNA የሚባለው ሶ ribosomal RNA የፕሮቲን ፕሮዲዩስ እንዲደረግ የሚያስፈልገውን ኢንፎርሜሽን ኢንኮድ የሚያደርገው ነው then the messenger RNA ሜሴጁን ትራንስፈር የሚያደርገው ነው then transfer RNA እነዚህ ሶስቱ RNAዎች ያስፈልጋሉ so the ribosomes facilitate the joining of amino acid in a specific sequence directed by the messenger RNA okay then it is endothermic ነው ኤነርጂ ኮንሱም ያደርጋል so ይሄንን ይመስላል ማለት ነው so we have the transfer RNA amino acidun ይዞ ይመጣል we have the messenger RNA and messenger RNA የእንቱኑን የአሚኖ አሲድ ሲኩዌንሱን አሬንጅ የሚያደርገው እሱ ነው then በዚህ አይነት መንገድ ፕሮቲኑ ምን ይደረጋል ማለት ነው ፕሮዲዩስ ይደረጋል ማለት ነው ፎቶሲንተሲስ በፕላንቶች ክሎሮፕላስት ላይ ሃፕን ያደርጋል so ሎኬሽኑ ክሎሮፕላስት ነው ማለት ነው so it involves the absorption of sunlight okay sunlight ያስፈልጋል ስለዚህ endothermic reaction ነው ማለት ነው then which drives the conversion of carbon dioxide and water into glucose carbon dioxide እና ውሃ በሰንላይት አማካኝነት ኮምባይን ያደርጉና carbon dioxide I mean glucose ፕሮዲዩስ ያደርጋሉ so anabolic ነው ከሁለት ትናንሽ ሞለኪውሎች ተነስተን ትልቅ ሞለኪውል ፕሮዲዩስ ያደርገናል building complex organic molecules from simpler inorganic ones and it's also an endothermic reaction ነው ማለት ነው እንግዲህ for the analogy ለምሳሌ ማይቶኮንድሪያን ከባትሪ ጋር ማገናኘት እንችላለን ክሎሮፕላስትን ከሶላር ጋር ማገናኘት ከሶላር ሴል ጋር ማገናኘት እንችላለን ወይንም ደግሞ ይሄ ራይቦዞምን ከማኑፋክቸሪንግ ፕላንቶች ጋር ማገናኘት እንችላለን ኤሌክትሮኬሚካል ሴልስን ከባዮሲንተቲክ ፓዝዌይ ጋር ጀነራሊ ኤሌክትሮኬሚካል ሴል ሪዶክስ ሪአክሽን ይካሄዳል then ባዮኬሚካል ሴል ወይም ደግሞ ባዮሲንተቲክ ፓዝዌዮች የተለያዩ ባዮሲንተቲክ ፓዝዌይ ማለት አንድ ለምሳሌ ተርፒል ሊሆን ይችላል አልካሎይድ ሊሆን ይችላል የተለያዩ ኮምፓውንዶች አሉ ሰውነታችን ውስጥ ያሉ እነሱ ሰውነታችን በምን ማለት መንገድ ነው ፕሮዲዩስ የሚያደርጋቸው ሚሉትን ነገር ምን ናይበት ነው ማለት ነው so this is እነዚህ ሁሉ these are the analogies so electrochemical cell ምንለው is ይሄ electrochemical cell electrochemistry is the study of the process ነው electrochemical cell ማለት ደግሞ ኮምፖነንቱ ወይንም ማቴሪያሉ ኤሌክትሪካል ኢነርጂ ወደ ኬሚካል ኢነርጂ ወይንም ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ ኮንቨርት የሚያደርግ ኮምፖነንት ራሱ ሴሉ ማለት ነው so በጣም ቤዚክ የሆኑ ሶስት ኮምፖነንቶች አሉት ኤሌክትሮድ አለው ኤሌክትሮላይት አለው ከዛ ደግሞ ኤሌክትሮኒክ ከረንት ያስፈልገዋል ኤሌክትሮድ ምንላቸው እነዚህ ሪዶክስ ሪአክሽኖቹ የሚካሄድበት ማለት ነው okay redox reaction የሚካሄድበት ቦታ ያ ኤሌክትሮድ እንለዋለን ኤሌክትሮላይቱ ደግሞ ምንድነው it's a component that conducts ion to complete the circuit ይሄ ኤሌክትሮኒክ ሰርኪዩት የኤሌክትሪክ ፊልድ ሶርሱ ማለት ነው okay then ኤሌክትሮዶች ደግሞ ሁለት አይነት ኤሌክትሮዶች አሉ we have the active electrode እና inert electrode ምንለው active electrode ምንላቸው በሪዶክስ ሪአክሽን ውስጥ ኢንቮልቭ የሚያደርጉ okay ራሳቸው ወይ ሪዲዩስ ያደርጋሉ ወይ ኦክሲዳይዝ ያደርጋሉ ኢነርት ኤሌክትሮዶች ደግሞ እዚህ የሪዶክስ ሪአክሽን ውስጥ ኢንቮልቭ አያደርጉም only they are a platform for the electron transfer okay ለኤሌክትሮን ትራንስፈር ብቻ ፕላትፎርም ናቸው ማለት ነው then depending on the type we have two types of electrochemical cells አንደኛው galvanic cell ወይም voltaic cell ምንነው ነገር ነው ይሄ ኬሚካል ኢነርጂን ወይም ኬሚካል ሪአክሽንን በመጠቀም ኤሌክትሪካል ኢነርጂ ያስፈልጋል ፕሮዲዩስ ያደርጋል ስለዚህ ስፖንታኒየስ የሆነ ስፖንታን በራሱ ሃፕን የሚያደርግ ኬሚካል ሪአክሽን አለ ያ ኬሚካል ሪአክሽን ምን ፕሮዲዩስ ያደርጋል ኤሌክትሪካል ኢነርጂ ፕሮዲዩስ ያደርጋል እዚህ ጋር ደግሞ ኤሌክትሮላይቲክ ሴሎች ደግሞ ምንድናቸው ኤሌክትሪካል ሶርስ ያስፈልጋቸዋል ይሄ ኤሌክትሪካል ሶርስ ይሄን ኤሌክትሪካል ኢነርጂ ወደ ኬሚካል ሪአክሽን እንትን ያደርጋል ኮንቨርት ያደርጋል ማለት ነው okay so these are the two types of cells we have the galvanic cell ወይንም voltaic cell ምንለው እና electrolytic cell ማለት ነው
ይሄ is an example of an active electrode ኮፐሮች active electrodes ናቸው okay they are active electrodes platinum graphite እነዚህ ደግሞ inert electrodes ናቸው okay inert electrodes ናቸው ማለት ነው so galvanic cells they use a spontaneous reaction ይጠቀማሉ so they are spontaneous ናቸው they used in batteries electrolytic cell ምንላቸው ደግሞ external power source ያስፈልጋቸዋል okay external power source ለምሳሌ በጣም ብዙ ጊዜ የምንጠቀመው ለኤሌክትሮፕሌቲንግ because the end product is a chemical reaction የኤሌክትሮፕሌቲንግ ወይም ደግሞ ኤሌክትሮሊቲክ ሴል መጨረሻ ላይ ኬሚካል ሪአክሽን ነው የሚኖረው ስለዚህ ልክ እንደ መጻፍ ኤሌክትሮፕሌቲንግ ተጠቅመን ከቨር ማድረግ እንችላለን ማለት ነው they are critical in energy storage manufacturing ወዘተርፈ so this is the difference between galvanic cell and electrolytic cell okay in detail በኋላ በደንብ እናያለን now galvanic cell ወይንም voltaic cell የምንላቸው they convert chemical energy into electrical energy so መጀመሪያ happen የሚያደርገው ምንድነው chemical reaction ነው ማለት ነው ይሄ spontaneous የሆነው chemical reaction ምን ጀነሬት ያደርጋል electrical energy generate ያደርጋል ማለት ነው ይሄ የተሰየመው by the Luigi Galvani and Alessandro Volta በሚባሉ ሰዎች ነው እንትን የተደረገው ማለት ነው ኤግዛምፕሎች we have dry cells flashlight batteries wrist watch batteries camera batteries car batteries እነዚህ ሁሉ these are the examples of galvanic cell so it proceeds spontaneously ማለት without any external energy ማለት ነው without any ግፊት happen የሚያደርጉ ነገሮች ማለት ናቸው so types of galvanic cell depending on whether they are rechargeable or not frequently መጠቀም እንችላለን ደጋግመን መጠቀም እንችላለን አንችልም በሚለው ማለት ነው ይሄ primary cells ምንላቸው አሉ አንድ ጊዜ ያን ውስጣቸው ያለውን ኬሚካል ሪአክሽን ሪአክታንቱ ሪአክት አድርጎ ኢነርጂ ፕሮዲዩስ አድርጎ እስኪጨርስ ድረስ እንጠቀምና ከዛ በኋላ ምን ጥላቸው ናቸው ለምሳሌ ሲንግል ዩዝ ባትሪዎች then secondary cells ደግሞ ይሄ ኢነርጂ ፕሮዲዩስ የሚደረግበት ኬሚካል ሪአክሽን ስፖንታኒየስ የሆነ ኬሚካል ሪአክሽን ስሩ ቻርጂንግ እንደገና እንደ አዲስ happen ማድረግ የሚችል ደጋግመን ልንጠቀምበት የምንችል ማለት ነው so this is rechargeable batteries እንላቸዋለን so ለምሳሌ እነዚህ they are single use ባትሪዎች ናቸው ይሄ ደግሞ is how secondary cell ወይም ደግሞ የሪቻርጀብል የሆነው ሴል ፋንክሽን የሚያደርግበት ማለት ነው so charge ስናደርግ discharge ስናደርግ ኢነርጂውን discharge ስናደርግ ሪአክሽኑ ከዚህ ወደዚህ ነው የሚሄደው ቻርጅ እናደርገው ደግሞ ወደዚህ ይመለሳል ስለዚህ ሪአክታንቱ እንደገና ይመለሳል ማለት ነው ኦኬ ሪአክታንቱ እንደገና ይመለሳል the galvanic cells ሁለት ኤሌክትሮዶች አላቸው እነዚህ ሁለት ኤሌክትሮዶች they are placed in different chemical solution በሁለት የተለያዩ chemical solutionዎች ውስጥ ይቀመጣሉ then the electron flow እንዲያደርግ then conductive path ወይንም salt bridge ምንለው ነገር ጥቅም ላይ ይውላል ማለት ነው ስለዚህ the chemical reaction between the electrodes ሁለቱ ኤሌክትሮዶች with their electrolytes የሚያካሂዱት chemical reaction ማለት ነው this generates the electric flow generate ያደርጋል ማለት ነው it is used for everyday devices for portable power ተንቀሳቃሽ ለሆነ power produce የምናደርገው ነው ማለት ነው ይሄ is the schematic representation of galvanic cell we have one electrolytic solution and we have another electrolytic solution then we have the cathode the anode then we have a salt bridge ይሄ salt bridge ለኤሌክትሮን flow እንጠቀምበታለን then voltmeter ይኖረናል ማለት ነው so primary cells ቅድም እንዳለው they are non rechargeable ናቸው አንድ ጊዜ ከተጠቀምንባቸው በኋላ ድጋሚ መጠቀም አንችልም the reactants cannot be generated by charging okay በቻርጅ ጀነሬት ልናደርጋቸው አንችልም ለምሳሌ ዳኒኤል ሴል እና ዚንክ ካርበን ሴል ወይንም ደግሞ the Leclanche ሴል ወይንም ምንለው ማለት ነው
So the electrolytic form ውስጣቸው ያለው electrolytic form አንዳንዶቹ in a solution form ሊሆን ይችላል so የዛን ጊዜ ይሄ weight cell እንላቸዋለን so Daniell cell ለምሳሌ is an example of a weight cell because ውስጡ ያለው electrolyte in a solution form ስለሆነ ማለት ነው ወይም ደግሞ in a paste form እንደዚህ የሚጋገር እንደ ሊጥ የሚመስል ነገር ማለት ነው the Leclanché cell የpaste based cell ነው paste based cell so the Daniell cell it has ልክ እንደ ማንኛውም galvanic cell ሁለት ኮምፖነንቶች አሉት these two components they are connected by salt bridge so in a redox reaction ይካሄዳል የኦክሲዴሽን half reaction የሚካሄድበት አለ then reduction half reaction የሚካሄድበት ይኖራል ማለት ነው so እነዚህ የዳኒኤል ሴል ላይ ያሉት the zinc strip is in zinc sulfate solution ውስጥ ይቀመጣል then we have copper strip in copper sulfate solution ውስጥ happen ያደርጋል ማለት ነው the salt bridge is in most cases potassium chloride agar so salt bridge የሚያደርገው ነገር ምንድነው charge neutrality እንዲካሄድ አንዱ ጋር አንደኛ ኤሌክትሮን ትራንስፈር ይኖራል ሁለተኛ ደግሞ charge neutrality maintain ለማድረግ because ሁሉ ጊዜ charge neutrality ከሌለ አንደኛው ጋር ለምሳሌ የኤሌክትሮን ፕሮዲዩስ የሚደረገው የኤሌክትሮን መጠን እና አንደኛው ጋር ኮንሱም የሚደረገው የኤሌክትሮን መጠን ከበለጠ then ኤሌክትሮሊሲስ ፕሮሰሱ ሊቆም ይችላል ስለዚህ charge neutrality ምን ያደርጋል ማለት ነው ሜንቴን ያደርጋል ማለት ነው ዋና ፐርፐዙ charge neutrality እንትን ማድረግ ነው ማለት ነው then the copper and the zinc undergo redox reduction reaction so this is typically what the reaction galvanic cell and a Daniell cell happen የሚያደርገው ይሄን ይመስላል zinc in the zinc anode it will be oxidized okay oxidize ያደርጋል ወይንም ኤሌክትሮን ሉዝ ያደርጋል zinc metal የነበረው ወደ zinc 2+ convert ይደረጋል ይሄ ኤሌክትሮን እዚ አኖዱ ላይ ወይም ደግሞ ኦክሲዳይዝ ያደረገው ላይ ሉዝ የሚያደርገው ኤሌክትሮን እዚ ጋር መጥቶ ኮንሱም ይደረጋል ስለዚህ the number of electron lost and the number of electron consumed should always be equal ሁሉ ጊዜ ምን መሆን አለበት እኩል መሆን ይኖርበታል ማለት ነው then እዚ ጋር ደግሞ from the solution from the copper sulfate solution ይሄ copper 2+ ወደ copper metal ምን ያደርጋል reduce ያደርጋል ማለት ነው እዚ ጋር ኤሌክትሮኑን እንትን በማድረግ now ይሄ እንደምትመለከቱት እዚህ ጋር we have the potassium chloride ስለዚህ potassium chloride chloride ion አለው then potassium ion አለው ስለዚህ charge neutrality maintain ያደርጋል ማለት ነው positive ion ይሄኛው ከጨመረ then እንትን ይሆናል ይሄኛው ፓርት ለምሳሌ positively charged የሆነ ከመጣ then chloride ion ወደዚህ ይሄዳል ማለት ነው or ይሄኛው ደግሞ positively charged negatively charged የሆነ ከመጣ then ወደዚህ ሙቭ ያደርጋል ማለት ነው ኦኬ charge neutrality በዚህ አይነት መንገድ maintain ያደርጋል so እንዳየነው oxidation occur ያደርጋል in the anode then the zinc loses electron now ወደ zinc 2+ convert ይደረጋል which results in a build up of positive charge እዚህ ጋር build up of positive charge ይኖራል ስለዚህ ያ positive charge እንትን እንዳያደርግ ይሄንን የቻርጅ ኒውትራሊቲውን ዲስራፕት እንዳያደርገው እዚህ ጋር ያለው ክሎራይድ አየኑ ፋንክሽን አለው ማለት ነው ኦኬ ፋንክሽን ይኖራል so zinc atoms lose electrons to become zinc 2+ then anode becomes negative due to the loss of electrons in the cathode ደግሞ okay in the cathode reduction occur ያደርጋል ስለዚህ reduction ማለት gain of electron ነው copper ions from the electrolyte solution electron እንትን ያደርጉና then they deposit in the electrode ላይ deposit ያደርጋሉ ማለት ነው so the cathode becomes positive and grows in mass cathode በማስ ፕሮዲዩስ ያደርጋል ይጨምራል ለምን እንትኑ ዲፖዚት ያደረጉ ስለሆነ ኮፐር ሜታል ዲፖዚት ያደረገ ስለሆነ ማለት ነው the electron flow from the anode to the cathode through the external circuit so the flow of electron through the external circuit generates electrical current ስለዚህ this is the main part ማለት ነው from the redox reaction from the chemical reaction electrical current ወይንም electrical energy
ፕሮዲዩስ ይደረጋል ማለት ነው። ኤሌክትሪካል ኤነርጂ ፕሮዲዩስ ይደረጋል። ሶ ሲምፕሊ ይሄንን ይመስላል። the half reaction and anode reaction ምንለው ዚንክ from the electrode ማለት ነው ኦክሲዳይዝ ያደርግና ወደ ዚንክ 2+ ኮንቨርት ይደረጋል። ካቶዱ ደግሞ ከኤሌክትሮላይት ሶሉሽኑ እነዚህ ኮፐር አዮኖቹ ሁለት ኤሌክትሮን ወስደው ሪዲዩስ ያደርጉና ኮፐር ኤሌክትሮዱ ላይ ዲፖዚት ያደርጋሉ። the overall reaction is a reaction between the zinc electrode and the copper ion to produce zinc ion እና ኮፐር ሜታል ማለት ነው። ይሄንን ፕሮዲዩስ ለማድረግ ነው ማለት ነው። The role of salt bridge, it balances charge build up in the compartments. በሁለቱ አሁን ኦክሲዴሽን በሚካሄድበት ጊዜ ፖዚቲቭ ቻርጁ እየጨመረ ይሄዳል። then ሪዳክሽን በሚካሄድበት ጊዜ ደግሞ ፖዚቲቭ አዮኖቹ ኮንሱም እየተደረጉ ፖዚቲቭ ቻርጁ እየቀነሰ ይመጣል። ስለዚህ ይሄንን ባላንስ ያደርጋል ማለት ነው። so this allow for uninterrupted electron flow. This connects the two half cells and permits the migration of ions. Then it maintains electrical neutrality. So transition to dry cells. Then it's developed due to the impracticality of weight cells for portability. እነዚህ weight cells እንግዲህ portable አይደሉም because electrolyte ምን ስለሆነ solution ስለሆነ ማለት ነው። ኦኬ ከቦታ ቦታ ለማንቀሳቀስ አይመችም። ስለዚህ ድራይ ሴሎች ያስፈልጋሉ ማለት ነው። ለምሳሌ እነ ሊክላንቺየ ሴል የፔስት ቤዝድ ሴሎች ስለሆኑ they are portable ናቸው ማለት ነው። so አድቫንቴጃቸው portable ናቸው and more practical for everyday use. they are safer and less prone to leakage. okay ፔስት ስለሆነ ኤሌክትሮላይቱ እንትን አያደርግ የመፍሰስ አደጋ የለባቸው ማለት ነው ብናንቀሳቀሳቸው። so exercise 4.4 እንግዲህ አንድ ጥያቄ ያለው እሱን በደንብ አድርገን እንመለከታለን ማለት ነው። ኦኬ ጥያቄው ምንድነው? a voltaic cell is constructed from a half cell which contains a cadmium rod which is dipped into a solution of cadmium nitrate. so and cadmium electrode አለን። ያ cadmium electrode በcadmium nitrate ኤሌክትሮላይት ውስጥ ዲፕ ተደርጓል። አንደኛው half cell ማለት ነው። ሌላኛው ደግሞ another half cell ደግሞ we have a silver rod silver electrode አለን። ይሄ silver electrode ደግሞ silver nitrate ውስጥ ምን ተደርጓል ማለት ነው ዲፕ ተደርጓል ማለት ነው። okay deep ተደርጓል። so the two half cells are connected by a salt bridge. so this is ምንድነው ማለት ነው galvanic cell። ይሄ galvanic cell ነው ማለት ነው። so the silver ion is reduced during operation of the voltaic cell. so silver ion reduce ካደረገ ምንድነው ማለት ነው ካቶድ ነው ማለት ነው። አሁን ካቶዱን አወቅን ማለት ነው። ስለዚህ ይሄኛው ደግሞ ምንድነው አኖድ ነው ማለት ነው። ኦሬዲ ሲልቨሩ ከሆነ ሪዲዩስ ያደረገው then ግዴታ ካድሚየሙ ምን ማድረግ አለበት ኦክሲዳይዝ ማድረግ አለበት because አንዱ ሪዲዩስ ካደረገ ሌላኛው ኦክሲዳይዝ ማድረግ አለበት። ብቻውን ኦክሲዴሽን ሪአክሽን happen ስለማያደርግ ማለት ነው። ስለዚህ እነዚህን ኢንፎርሜሽኖች አግኝተናል። so ምንድነው የሚለን draw a sketch of the cell, label the anode and the cathode showing the corresponding half reactions at these electrodes, indicate the electron flow in the external circuit with a light bulb. so ይሄንን ነገሮች እንግዲህ ምናልባት ትምህርት ቤታችሁ ውስጥ ላብራቶሪ ካለ መምህራኖቻችሁ in practice ሊያሳዩአችሁ ይችላል። now let's see theoretically እንመልከት። already የምንፈልገውን ኢንፎርሜሽን በሙሉ አውቀናል። so ይሄ we have two electrodes cadmium electrode አለን then silver electrode አለን cadmium nitrate እና silver nitrate እነዚህ ኤሌክትሮላይቶቹ ናቸው። የትኛው አኖድ እንደሆነ እናውቃለን፣ የትኛው ካቶድ እንደሆነ እናውቃለን። so ድሮ ማድረግ ብቻ ነው የሚቀረን ማለት ነው። ስለዚህ አንደኛው ይሄንን ለመሳል we need የሆነ ቤከር ያስፈልገናል። እዛ ቤከር ውስጥ cadmium half cell ብለን then cadmium metal ወይም cadmium rod እናስቀምጣለን which is dipped into cadmium nitrate ማለት ነው እዛ ቤከር ውስጥ
Okay, then ይሄንን we can label it as cadmium rose as the anode because silver ስለሆነ reduce ያደረገው ይሄኛው ምንድነው ማለት ነው እንትን ነው ማለት ነው it is the anode ማለት ነው anode ከሆነ ደግሞ ምንድነው የሚካሄደው oxidation ነው የሚካሄደው oxidation ማለት ምንድነው lose of electron ማለት ነው ስለዚህ the half reaction is this one cadmium from the electrode ሁለት ኤሌክትሮን lose ያደርግና ወደ cadmium 2+ እና electrode produce ያደርጋል ማለት ነው ስለዚህ this is the oxidation ይሄ we can label it as negative sign okay እንደ negative sign label ልናደርገው እንችላለን ሁለተኛው በተመሳሳይ መልኩ ቤከር ውስጥ ምን እናስቀምጣለን ሲልቨር ሮድ እናስቀምጣለን ያ ሲልቨር ሮድ ኢን ሲልቨር ናይትሬት ነው የሚሆነው ናው አሁን ይሄኛው ሪዳክሽን ሃፍ ሴል ነው ስለዚህ ሪዳክሽን ሃፍ ሴል ከሆነ ካድሚየሙ ሉዝ የሚያደርገውን ሁለት ኤሌክትሮን አክሴፕት አድርጎ ምን ያደርጋል ማለት ነው ሪዲዩስ ያደርጋል ሪዲዩስ ያደርግ from the silver 2+ ወይም from the silver plus ወደ ሲልቨር ሜታል ኮንቨርት ይደረጋል ይሄ ግን ኦቨርኦል ሪአክሽኑን ለመጻፍ ይሄንን በሁለት ማብዛት ይኖርብናል ለምንድን ነው በሁለት የምናበዛው because ካድሚየሙ ሉዝ ያደረገው ሁለት ኤሌክትሮን ስለሆነ ማለት ነው አንደኛው ኦክሲዴሽን ላይ ሉዝ የተደረገው ኤሌክትሮን ሪዳክሽን ላይ አክሴፕት መደረግ ስላለበት ማለት ነው so this is the reduction half reaction the overall reaction is this one overall reaction ይሄን ይመስላል so overall reactionን ለመጻፍ simply ምንድነው የምናደርገው ለምሳሌ we have 2Ag plus 2 electron gives 2Ag ማለት ነው then ያኛው ደግሞ we have cadmium ወደ ምን ኮንቨርት ያደርጋል ወደ cadmium 2+ እና ወደ ሁለት ኤሌክትሮን then ይሄንን በዚህ እናጠፋዋለን ስለዚህ the overall reaction is we have 2 here ግዴታ ሁለት ያስፈልገናል እዚህ ጋር ሁለት ያስፈልገናል because ቻርጁ ሁሉ ጊዜ እኩል መሆን ስላለበት በዚህ በኩል we have 2 positives በዚህ በኩልም we have 2 positives ስለዚህ this is the overall reaction the external circuit እንግዲህ ሁለቱን ኤሌክትሮን ሮዶች የሚያገናኝ ነው ማለት ነው ኤሌክትሮን ፍሎ የሚያደርግበት ይሄ ነው ከዛ ደግሞ ሳልት ብሪጅ አለ ሳልት ብሪጅ ደግሞ ሶሉሽን ውስጥ እናስቀምጠውና ኤሌክትሪካል ኒውትራሊቲ ሜንቴን የሚያደርግልን ማለት ነው so generally structure ምን ይመስላል ይሄን ይመስላል so we have the silver electrode where the cathode ማለት ነው reduction የሚካሄድበት cadmium electrode አለን the anode oxidation የሚካሄድበት we have the salt bridge then we have a wire electrical circuit ማለት ነው so ይሄንን ይመስላል እንግዲህ ይሄ ኤክሰርሳይዝ 4.4 በዚህ አይነት መንገድ መስራት እንችላለን ሲምፕሊ ይሄን ነገር ላቦራቶሪ ኮንስትራክት ማድረግ እንችላለን ማለት ነው ኦኬ ሶ በሚቀጥለው በሌላ ቪዲዮ እስክንገናኝ ቻው